ወዳችኋለሁ። ዝሙትን የማትደግፉ እስኪ ምን ተሰማችሁ? ደስታ ከሩታ ጋር ህይወቱን ሊቀጥል ስለሆነ ደስ አላችሁ ወይንስ ተከፋችሁ ማለት ነው? በእውነት እኔ አብርሃም ባይቸኩልና ሌላ ህይወት ባይመሰርት ሄርሜላ ባታረግዝ እውነቴን ነው ጥፋታቸውን ከእንግዲህ ዝሙት ያለ መስራት ከዚህ ቀደም ያጠፉትን ጥፋት ሁለቱም ድሌት አድርገው በአዲስ መልክ ፍቅራቸውን አድሰው ልዑልን ቢያሳድጉና ለልዑል እህትም ሆነ ወንድም ቢደግሙ በጣም ነው ደስ የሚለኝ። ለምን ሩታም የልጅነት ባሏ ነው፣ የልጁ አባት ነው። አብርሽም የልጅነት ሚስቱ ናት፣ የልጁ እናት ናት ማለት ነውና በትዳር ውስጥ ያው ግጭ አይጠፋም፣ እግርና እግርም ስለሚጋጭ ማለት ነው። ግን አብርሃም ቸኮለ፣ ሄደ፣ ሌላ አስረገዘ። አሁን ያችን ትተክ ወደ ሩታ ተመለስ ለማለት ይከብዳል። ሄርሜላ ትክክለኛ እርጉዝ ከሆነች ገብቷችኋል። ለምን እንደሚከብድ ታውቃላችሁ? እዛ ጋም ህይወት ነው። ህይወት ስላችሁ የሱ ህይወት አይደለም እንትን የሚለኝ ምንም ሳያቅ ወደዚህ ምድር ሊያመጡት እንግዲህ መንገድ ላይ ያለው ጽንስ ያሳዝናል ማለት ነው። እና ሩታ አንዴ ተጎድታለች፣ ከህመሟ ድናለች። ስለዚህ አዲስ ህይወት መስርታ ከአዲስ የትዳር አጋሯ ጋር ህይወቷ ትቀጥል። አብርሃምም እንግዲህ መልካም እድል ይሁንለት። ሩታ ላይ የደገመውን ደግሞ ሄርሜላ ላይ እንዳይደግመው ቢያንስ እንዲቆጠብ ትምህርት ስጡት ቤተሰቦቹ። እህትየዋ በደንብ ምከሪው ማለት ነውና በሩታ ላይ እንደሚሄድ በትዳሩ ላይ እንደወሰለተ በደንብ አውቃለሁ እያልሽ ልክ እንደ ጀብዱ አላደል እንደሆነ በኮንፊደንስ ስትናገሪ ትልቅ ነገር ያወራሽ ትውልድን የሚያድን ነገር ያወራሽ ነው የሚመስለው። በእውነት ያሳፍራል ማለት ነውና ስለዚህ አሁን ላይ ኤፋ ብዙ ጥሯል። ሄርሜላ ከአብርሽ እንድትርቅ ብዙ እየታገለ ነበር። ይሄም አልሆነም። አብርሃምንም ጠይቆታል፣ እናውቃለን። አብርሃምም ድጋሜ ወደ ሩታ ከተመለስኩ ተመልሼ ነው የምወጣው፣ ተስማምቼ አልኖርም፣ ያንን ሁሉ ነገር አድርጋኝ ነው የሚለው። አንተም እኮ ብዙ ነገር አድርገካል ማለት ነው። እና በእሷ ብቻ ነገሮችን እንዲጠነክሩ ጥፋተኛ እሷ ብቻ እንደሆነች እያደረካት ነው ማለት ነው። እና ይሄ የተሳሳተ መንገድ ነው። እህትየዋም እያለች ያለችው እንግዲህ ከካሌብ ጋራ አይታችሁ ተሆነ ቃለ ምልልስ ሲጠይቃት እንደዛ ነው መልሷ። ጥፋቱ የሩታ ነው፣ በብልሃት ትዳሯን አልያዘችም ነው የምትለው። ይሄ እኮ ይኸውልሽ ትውልድን ይገላል እንጂ ትውልድን አያድንም። በእውነት እኔ ነኝ የትዳር አጋር የመረጥኩለት በእኔ እንትን ሄዱ። አሁን በሩታ ላይ ያረግሽውም በሄርሜላ ላይም ታደርጊያለሽ ማለት ነው። ስለዚህ ልምድ አለሽ። በየአመቱ ወንድምሽ አስረግዞ ሲለቅ ሌላዋ ደግሞ ስትመጣ እችኛዋን ምረጥ ብለሽ ያችን እንዲተው እየገፋፋሽ ነው። ይሄ ትውልድን እያዳንሽ ሳይሆን ትውልድን እየገደልሽ፣ ትውልድን እያጠፋሽ እያቀጨሽ ነው ያለሽውና አይምሮሽን ትንሽ ከፈት አድርጊው። ጸጉር ብቻ ነው እንደዚህ አብቅሎ ብን የሚለው እንዲያስብ እንጂ አንገት እኮ የተፈጠረው አዙሮ ለማሰብ ነው በነገራችን ማለት ነው። እና እኔ ሩታዬ አሁን ላይ ከደስታ ጋር እውነት በፍቅር ቢኖሩ ደስተኛ ብትሆን በጣም ነው ደስ የሚለኝ። በጣም ማለት ነው። ህይወት ይቀጥላል። እናውቃለን። ሩታ ጀግና ሴት ናት፣ ጠንካራ ናት። ያን ሁሉ በደልና ግፍ ደርሶባት ያን ሁሉ መገፋት አልፋ ዛሬ እዚህ ላይ ደርሳለች። እንደምናየውም ደግሞ ደስታ ይወዳታል። በጣም ነው የሚወዳት፣ በጣም ነው የሚያከብራት፣ በጣም ነው የሚያፈቅራት። ብዙ ነገሮችን ለሩታ ብሎ ሆኗል፣ ተሰድቧል፣ ድብደባም ደርሶበታል፣ ብዙ ነገር ብለውታል። ስለዚህ አሁን እሷ እንደዛ ብትገፋውም
ሩታ በነገራችን ማን ነው ደስታን ገፍተው ነበረ። እሱ ግን ስለሚወዳት እንግዲህ አስቡት፣ ከአውሮፓ ድረስ መጥቶ ሩታን ብሎ ነው እዚህ ያለው አይደል እንዴ? ስለዚህ ይጋቡና ህይወታቸውን ይቀጥሉ። በዚህ ጉዳይ ላይ ደግሞ ከጎኑ እንደ ወንድምም ለሱ እንዲሆንለት ኤፍሬምን ተጎኔ እንድትቆም እፈልጋለሁ በዚህ ጉዳይ እያለው ይገኛል። ኤፍሬምም እውነቱን ተናግሯል። በቃ እኔ አብርሃምን እጁን ይዤ የግድ ከሩታ ጋር ትዳርክን ታልመሰረትክ ብዬ አልለውም። አሁን ላይ አብርሃም የራሱን ምርጫ ይዟል። አንተም ደግሞ ከሩታ ጋር ተጋቡና ህይወታችሁን ቀጥሉ፣ በፊትም አላማውና እቅዱ ስላለክ እያለው ይገኛል። ደስታም በዚህ ጉዳይ ተስማምታል ማለት ነው። ትንሽ ግን ግንፍል አለ ደስታ የሚባለው። ተረጋጋ ደስታ ማለት ነው እንዴ። ኤፍሬም እኮ ምንም ያጠፋው ነገር የለም፣ ምንም አላለም። ግን ወንድሙ ወደ ተሳሳተ መንገድ እንደገባ ስላወቀ ከዛኛው ህይወት እንዲወጣ አብርሽን በጣም እንትን ሲለው ነበረ። እሱን አውቀናል። አሁን ላይ ግን ያረገዘች ጮኛውን ወይም ውሽሚትን ጥለቅ ወደ ሩታና ብሎ አይለውም። ስለዚህ ከዚህ ጉዳይ እጄን አንስቻለሁ እያለ ይገኛል። አንተ ደግሞ ከሩታ ከዚህ ቀደም ምን እንደደረሰባት ታውቃለህ። ከዚህ ቀደም ልቧ ተሰብሮ አልቅሳ ሰብረዋት ቀና አትልም ብለው ሲጠብቁ ብዙዎች፣ እሷ ግን ቀና ብላ አሁን ላይ ያንን ሁሉ ተጋፍጣ በሐሰት ብዙ ነገር ሲወነጅሏት እውነትን ተጋፍጣ እዚህ ጋር ደርሳለች። ያው አልጣሏትም፣ አንገዳግደዋት ነበረ፣ አልሰበሯትም፣ ግን ገፍተዋታል። አልወደቀችም ማለት ነውና አሁን ላይ ያ ሁሉ የደረሰባትን ስብራት አይተክ አንተ ደግሞ ከጎኗ ሆነክ እንደ ባል እንደ ወንድም በቃ ሁሉ ነገር መከተዋ ሆነክ ማለት ነው። ከዚህ በፊት ያጣችውን ደስታ ካንተ ማግኘት አለባት። እንደ ስምክም ደስታ መፍጠር አለብክ። በቃ እሷን የሚያስከፋ ነገር ሳይሆን ሩታዬን የሚያስደስት ነገር ነው ማድረግ ያለብክ። ከሴቶች በልጣ እንድትታየው ንግስት አድርገክ መያዝ አለብክ ማለት ነውና ይሄ እንግዲህ የኛ የእህቶቿ መልእክት ነው ለደስታ ማለት ነው። እኔ እንደዛ ነው የምለው። ሩታ ድጋሜ እንድትገፋ አንፈልግም ማለት ነው። እንዳትገፋት። አዎ እንዴት እንደምትወዳት ደግሞ በፍራንክ መልክ ሰርታም አይተነዋል። አንተ በጣም ነው የምትወዳት። እንግዲህ እኔና ዳኒ ወደ ከሀገር ልንወጣ ነው ባለችበት ቪዲዮ ላይ ራሱ አንተም መስክረካል። እንኳንም ፕራንክ ሆነ እንጂ ጥላኝ ብትሄድ ኖሮ ምን ይውጣኝ ነበረ። እኔ ከሌላ ወንድ ጋራ ሆና ማየት አልፈልግም እያለ ነው ያለው ደስታ። በነገራችን ላይ ማን ነው ኤፍሬም አለ እኮ ሌላ ሶስተኛ ወንድ መጥቶ ሩታን እንዲያገባት አልፈልግም። ስለዚህ አንተ ነክ ከሩታ ጋር መሆን ያለብክ እያለው ነው ያለው በአሁን ሰዓት። ደስታም ምኞቱ ይሄ ነበረ። ከዳኒ ጋራ ጥላኝ ብትሄድ ምን ይውጣኝ ነበረ። ሰው አልሆነም። በእውነት እኔ ለሷ ብዬ ነው እዚህ ያለሁት። ለሷ ብዬ ነው ይሄን ሁሉ እየተጋፈጥኩ፣ ለሷ ብዬ ነው ይሄን ሁሉ ነገር እያረኩ ያለሁት። የኔ ፍቅር አልታየሽም ወይ ሲላት ነበር። ነገሩ ፕራንክ ሆኗል። ደስታና ማነው ዳኒና ሩታም እንግዲህ የደስታን ፍቅር ምን ያህል ለሩታ ቦታ እንዳለው ለማረጋገጥ ያደረጉት ፕራንክ ነበረ። በጣም ነው ስሜት ተሳካው። አንተም በጣም እንደምትወዳት አስመስክረካል። ዳኒም እህቱ ስለሆነች እንድትጎዳበት አልፈለገም ማለት ነውና እንደው መጨረሻውን ሳታዩ ትናንትና ዳኒና ሩታ ከሀገር ልንወጣ ነው ብለው በሰሩት ቪዲዮ ላይ ብዙዎቻችሁ
ከሩታ ከልጇ አባት ከዳኒ ጋር ከሀገር ልትወጣ ነው እያላችሁ ነበር። ኧረ ተው ተው፣ ሳታዩ አታውሩ ማለት ነው። በእውነት ርዕሱን ብቻ እንግዲህ መግቢያውን ብቻ ነው ማለት ነው እና ያያችሁት እንግዲህ የልዑል አባት አብርሽ ትክክለኛ አባቱ እንደሆነ እናውቃለን። ዳኒ ከጎኗ የሆነው በወንድምነት መልክ ነው፣ በሌላ አይደለም። እሱም ደግሞ እሷ ፍላጎት ታላት ነውርን ታላወቁ ወንድሜ ነው ብላ መቼም ተመልሳ የአሁኑ የትዳር አጋሪ ነው ጓደኛዬ ነው ልትል አትችልም። ግን ብዙዎቻችን ሳናይ በሰው ላይ እየፈረን ነው ማለት ነው። እና አትፍረዱ። ይሄን ሁሉ የሰሩት ደስታን ለማስቀናት፣ ደስታ እስኪ ምን ያህል ፍላጎት አለው እኔን እንደሚወደኝ እናረጋግጥ እንደዛ ብለው እንግዲህ ዳኒና ሩታ ይህን ተመካክረው የመጡበት ነው። በዛን ወቅት እንግዲህ ደስታ በጣም ነበር የተናደደው፣ እውነት መስሎት ማለት ነው። እና ልቀቃት እያለው ነበር። እንደውም አይታችሁ ከሆነ ለምንድን ነው የምንላቀቀው እንዴ? ተያይዘን እኮ ገና ከሀገር ልንወጣ ነው፣ ለምን አትሞትም ሲለው ነበር ማለት ነው። እና እንግዲህ ደስታ ይሄን ያህል ነው ለሴት ልጅ ክብር ያለው። ደስታችን እንግዲህ አደራ አንተም እንደዚህኛው እንደ ልጁ አባት እንደ መጀመሪያው እንዳትሆን፣ አደራ ግን እንዳትበላ፣ በስነ ስርዓት ተንከባክበክ መያዝ አለብክ። ሩታዬን የልዑልዬን እናት ጀግናዋን የሚዲያዋ መሪ፣ እውነቴን ነው እኔ ለሷ በጣም ደስ ብሎኛል። ደስታዋ ደግሞ ደስታችን ነው። ጠላት ይቃጠላል። አዎ ሩታን የሚያገባ ተቃጥሎ ሞተ ያላችሁ የእናንተስ ባል የእናንተስ ጸባይ ምን አይነት ይሆን? አሁን እኮ ብዙዎቻቸው እነኚህ በካሜራ ስለወጡ ነው እንጂ ስንቶቻችን እንደው እኝኝኝኝ እያልን የምንጨቃጭቀው ማለት ነው። እና በሰው ላይ ሲሆን እኮ በጣም ብዙ ነገር ነው የምንፈርድ ታውቃላችሁ፣ የራሳችንን ሳናውቅ ማለት ነው። ስለዚህ ሩታ ፈለገ ነገርን ብትል ህመም ስላለባት ጉዳት ስላለባት ነው። እና አትፍረዱ፣ እግዚአብሔርን አትፍረዱ ማለት ነው። ለማንኛውም በዚህ መልኩ ደስ ብሎናል። እንግዲህ ደስታዋን ደግሞ በቅርብ ቀን ሽማግሌ ደስታ ይልካል ለቤተሰቦቿ። ድል ባለ ሰርግ ሩታዬ ማለት ነው በሊሞዚን አግብታ ነው ማየት የምንፈልገው። እንግዲህ ጠላት አይኑ እያየ ጆሮ እየሰማ እንግዲህ ጠላት አይኑ እያየ ጆሮአችሁ እየሰማ ማለት ነው። ሩታዬ ድል ባለ ሰርግ ልታገባ ነው። አብርሽ ደግሞ እንግዲህ ልጄን ሳታሳድጊ ገና ልጄ ትልቅ ሳይሆን ማግባት የለብሽም ብለክ በሷ ህይወት አደራ እንዳትገባ ድጋሜ እንዳትመለስ። አዎ መንገዱን ጨርቅ ያርግልክ። ምርጫ ይዘካል፣ ቀድመክ አስረግዘክ አቅፈክ ይዘካል ማለት ነውና ለማንኛውም እንግዲህ ቪዲዮአችን ይሄን ይመስል ነበረ። ውድ ተመልካቾቼ በጣም ነው የምወዳችሁ። ላይክ እና ሰብስክራይብ አድርጉ። እንግዲህ እኛ ምንም ይሁን ምንም ሩታዬ እንድትጎዳ አንፈልግም። የሚሰሩት ነገር በብዛት እውነት ይሄ የበጎ አድራጎት ላይ ቢያተኩሩ እኔ በጣም ደስ ይለኛል። ለምን ታውቃላችሁ? ብዙ እርዳታ የሚፈልጉ እህቶቻችን አሉ በአረብ ሀገርም። አንዳንዴ ደግሞ የሆነ ትምህርት ሰጪ የሆነ ነገር ቢሆን ልጆችን የሚገነባ ህብረተሰቡን የሚገነባ በእውነት ቪዲዮ ቢሰሩ በጣም ነው ደስ የሚለው ማለት ነው። እና ዛሬም ስለፍቺ ነገም ስለፍቺ ሲሆን ይሄ እንግዲህ ትውልድን እያዳን ሳይሆን ትውልድን እያጠፋን እንደሆነ ታናናሾቻችን ተከታይ ነገ የሀገር ተረካቢ የሚባለው ወዳልሆነ ቦታ ወደ ጥፋት እየሄዱን እየመራን እንደሆነ ነው እንጂ የሚያሳየው ልጆችንም ሆነ
አሁን ለሀገር ተረካቢ ነው የምንለው ይሄን ቪዲዮ የሚያይ በሙሉ ልጆችን እየገነባን ነው ወይ ደግሞ ከጥፋታቸው እንዲማሩ እየሰሩ ነው ብለን አናስብም። በእርግጥ በእውነት የሆነ አንድ አስተማሪ ቪዲዮ መሆን አለበት። ዝም ብላችሁ ስለ መፋታት፣ ዝም ብላችሁ ስለ ባልና ሚስት ባይሆን ደስ ይለናል ለማለት ነው። ልክ እኮ የቱርክ ማን ነው የቃና ላይ የሚከታተሉት እንትን ሆነ ማለት ነው፣ ድራማ ሆነብን። ለማንኛውም አንድ መልካም ነገር ቢሰርጉ በጣም ነው ደስ የሚለኝ። እኔ በበኩሌ ይሄ የግሌ የተሰማኝ ስሜት ነው። ሩታዬ አይዞሽ፣ ህይወት ይቀጥላል። በዚህ መልኩ እንግዲህ አይተናል። ዛሬ እህትየዋ ምን እንዳለች ለአብርሃም የመረጥኩለት እኔ ነኝ ብላለች። ወንድሟ ደግሞ በጣም እንደሚወሰልት በትዳር ላይ እንደሚሄድ በግልጽ ነው የተናገረችው፣ ምንም ነገር ሳትደብቅ። በእውነት ትንሽ እኮ ነውር የሚባል ነገር አለ። በጣም አሳፋሪ ነገር ነው። ወንድምሽ አሁንም በህዝችኛዋ ላይ ቢወሰልት እኮ ነገ ደግሞ ሌላ አዲስ ሴት ሲያመጣ በሄርሜላ ላይ ይወሰልት ነበር ብለሽ ለዛችም ደግሞ ጠበቃ ልትሆኝ ነው ማለት ነው። ይሄ አግባብ አይደለም። ቢያንስ እኔ እስከ ዛሬ ኤፋ ጥሩ ነገር ነው እያደረገ ያለው። አትሆንክም፣ የገባክበት ህይወት ጥሩ አይደለም፣ ልጅክ እንኳን እንዴት 1 አመት አይሞላውም እያለው ነበር። ፍቅር ቢሆን ኖሮ አይደለም 1 አመት 2 አመትም ታግሶ ወደ ትዳሩ ይመለስ ነበር ማለት ነው። እና ይሄ የእልህ ትዳር ታውቃላችሁ፣ የእልህ ማለት ነው። ምን ታመጣለች ምን ያመጣል የሚባል እልህ የተገባቡበት ትዳር ስለሆነ እንግዲህ አስቡት። ሩታዬ ደግሞ ገና ደስታን ያኔ እንዲሁነ ኖቤል አመጡ እንጂ እሷ ፍላጎቷ አልነበረም። ሻንጣም ጎትተው ደስታ አብሮ ይኑር ብለው ያመጡት ሜሪና ዳኒ ናቸው። አይታችኋል እንጂ ሌላ ወንድ ሩታ ይዛ አልመጣችም። ሄርሜላን ነው በየቦታው እየጎተተ ሲሄድ ያየ ነው አብርሃም ማለት ነው። እና ሩታዬ እውነት ታጋሽና ጀግና ነሽ፣ ሳላደንቃት አላልፍም። አሁንም ዳኒ ከጎኗ ስለሆነ ከልብ ነው የምናመሰግነው። እንዲሁም ኤፍሬም ማለት ነው እንደ እህቱ አይቶ ከጎኗ ስለነበርክ ቴንኪው እናመሰግናለን።